ሰላም እንዴት ናችሁ? እንግዲህ ሁላችሁም በውስጥም እየገባችሁ የት ሀገር ብንሄድ አሪፍ ነው ለምትሉ እህቶች ዋናው እድላችሁ ነው። በመቀጠል ደግሞ ባህሬን፣ ሳውዲ፣ ዱባይ እነዚህ የተመረጡ ሀገር ናቸው። ከዛ በተረፈ ደግሞ እምነታችሁና ጥናታችሁ እድላችሁ ይርዳ ማለት ነው የምፈልገው። መሄድ ካለባችሁ ከነዚህ ሀገሮች ሂዱ። በተረፈ ደግሞ ሲወሲድ ለማስተማር ፍቃድ ያወጣችሁ ወይም ደግሞ ፍቃድ የሰጠው ድርጅት ህዝቡን ሊመለከት ይገባል። ምክንያቱም ሁሉም አረብ ሀገር ላይ አሁን ዱባይ፣ ኳተር፣ ሳውዲ፣ ባህሬን ሁሉም የትኛውም አረብ ሀገር ሲወሲ ጠይቋል። ሲወሲ እናስተምራለን የሚሉ ድርጅቶች ግን ከህዝቡ ላይ 5500 ብር እየወሰዱ ወይም አስተማርነ እያሉ በሳምንት ይፈትናሉ፣ በ15 ቀን ይፈትናሉ። ኦንላይን አያደርጉም። ከቴውም እያስተማሩ ፈተናው እንኳን እስከሚጠፋባቸው ድረስ ዞር ብለው አያያቸውም። ሲጀመር እረስተዋቸዋል ማለት ነው ብራቸውን ከወሰዱ በኋላ እና ብዙ ህዝብ ከሰው ቤት የሚሰራ አለ፣ የቀን ስራ የሚሰራ አለ፣ ከተለያየ ቦታ የሚመጣ አለ እና ትኩረት ሰጥታችሁ በተሰጣችሁ ፍቃድ ለምንድነው ህዝቡን የማታገለግሉት? ህዝቡ 5500 ብር እየከፈለ እተማራለሁ ያሰብኩበት ሀገር እሄዳለሁ ብሎ ብሩን እያወጣ ያልተፈለገ ወጪ ውስጥ የምትከቱት ለምንድን ነው? ሲደወልላችሁ ራሱ ክብር የላችሁም። ሲወሲ እናስተምራለን የምትሉ በአጠቃላይ ማለት ነው። ድርጅትም ደግሞ ፍቃድ የሰጠው ማህበራዊ ጉዳይ ይሁን ማንም ይሁን ሲወሲ እንዲያስተምር ፍቃድ የሰጠው ድርጅት ህዝቡን ዞር ብሎ ማየት አለበት። ብዙ ልጆች እያለቀሱ ነው። ሲሄዱ ያመነጫጭቋቸዋል። ሲደውሉላቸው አይመልሱም። አስተምረው አይፈትኑም። ፈትነው ሰርተፊኬት አይሰጡም። ኢቭን እንኳን ሰርተፊኬት ሰጥተው ራሱ ኦንላይን አያደርጉም። ወይም ተጨማሪ ብር ሊፈልገው ሊሆን ይችላል፣ ወይም ደግሞ ምን እንደሆነ ኬዛቸው ሊታወቅ ስላልቻለ ማህበራዊ ጉዳይም ቢሆን ሲወሲ እንዲማሩ ፍቃድ ለሰጣችሁ ድርጅት ዞር ብላችሁ ፈትሻችሁ ማየት አለባችሁ። ህዝቡ እየተንከራተተ ነው። ለመሰደድ ካለው ጉጉት ሀገሩ ላይ ስራ ስላጣ ለመሰደድ አማራጭ ስላደረገ መንከራተት የለበትም። በሲወሲ ጉዳይ ሁላችሁም ሼር አድርጉ። ብዙ ህዝብ ተምሮ ወጪውን አውጥቶ ላልተፈለገ ወጪ እየተዳረገ ስለሆነ ማለት ነው። እኔ በዙሪያ ብዙ ልጆች አሉ እያለቀሱ ኢቭን ቪዛ መጥቶላቸው እየከሰሩ ነው በሲወሲ ምክንያት ማለት ነው። ሼር ላይክ አድርጉ። በሌላ ቪዲዮ መለሳለሁ።